ጌታ ኢየሱስ እውነተኛ ወዳጅ አለ። ስለዚህ ወንድሞቼ ብሎ ሲጠራቸው አላፈረም። መጽሐፍ እንደሚል ክብደቱን አገኛችሁት? እሺ ለምሳሌ አሁን እኔን ሐዋርያ ብትሉኝ ወንጌል ይዞ የሚዞረው ሰውዬ ማለት ነው። ፓስተር ብትሉኝ እኛን የሚመገበው ሰውዬ ማለት ነው። ወንድሜ ብላችሁ ወይም ወንድም ከሌ ብላችሁ ስጠሩኝ የእግዚአብሔር ልጅ ማለታችሁ። ፓስተር ብለህ ስታገለግል የኛ አገልጋይ ማለት ነው። ፓስተር ስትለኝ የኛ አገልጋይ፣ የኛ መጋቢ፣ የኛ አስተማሪ ማለት። ወንድም ስትለኝ ቀጥታ ከቸርች እንወጣና ሰማይ እንገባለን። የእግዚአብሔር ልጅ ነኝ፣ የጌታ ኢየሱስ ክርስቶስ ታናሽ ወንድም ነኝ። ኢየሱስ ወንድሞቼ ብሎ ሲጠራን ምን አላለም? አላፈረም። ጭራሽ ምን አለ? ከዚህ በኋላ የቀደሰንና የተቀደስነው ከአንድ ቤተሰብ ስለሆንን ስምን ለወንድሞቼ ነግራቸዋለሁ፣ በማህበራቸው መካከል ተገኝቼ በዜማ አብሬ ዘምራለሁ አለ ኢየሱስ። እና ሊቀ ካህናቱ ስራው ምን እንደሆነ እንድታውቁ ይዘምራል። ኢየሱስ አለ ሁለት ሶስት ሆኑ በስሜ እኔ መሐላቸው አለሁ ብሏል። ለብዙ ምክንያት መሐላችን አለ። አንዱ ለምንድን ነው? ከኛ ጋር አብሮ ሊቀ ካህናት ይዘምራል። በአጠቃላይ ሊቀ ካህናት የማይመራው የካህናት አምልኮ የለም። ሊቀ ካህናት ፊት አውራሪ ያልሆነበት የካህናት መስዋዕት የለም። ሊቀ ካህናት በካህናት መዝሙር ላይ አምልኮ ላይ ዋነኛው። ሁሉም ካህናት ከሊቀ ካህናቱ ጀርባ ተሰልፈው ነው በእግዚአብሔር መገኘት ፊት የሚቆሙት። ሊቀ ካህናት በሌለበት ካህን ተደርድሮ አያመልክም። ሊቀ ካህናቱ በካህናቶቹና በቅዱሱ እግዚአብሔር መካከለኛ። እሱ የሌለበት አምልኮ የለም። ለዚህ ነው አምልኮ ራሱ ሊቀ ካህናቱ ባለበት ቦታ የሚመለከው፣ እሱ በሌለበት ቦታ አይመለክም። ጠዋት የት ነው ያመለካችሁት? የት ነው ያመለካችሁት? እንትን ቸርች እዚህ ቸርች እንዳትሉ። የት ነው ያመለካችሁት? ሊቀ ካህናቱ ባለበት በዚያ። የት? በእጆች ባልተሰራችው። ይሄ በእጅ ነው የሚሰራው። የእናንተም ቸርች ግንብን ብታደርጉት በእጅ ነው የሚሰራው። በእጆች ባልተሰራች በራሱ በጌታ በተተከለች ሰማያዊቷ መቅደስ ውስጥ በምን? በመንፈስና በእውነት አብ አለ፣ ሊቀ ካህናታችን ኢየሱስ አለ። እዛ ነው ያመለክነው። መሬት ላይ ያመለከ ምስኪን ነው። መሬት ላይ ያመለከ ገብቷቸዋል። መቅደሷ ተመርቃ ከተከፈተች ስንት ዓመቷ ነው? 2000 ዓመቷ። ኢየሱስ የቸርች አገልጋይ ሳይሆን የመቅደሲቱ የእውነተኛይቱ ድንኳን አገልጋይ ነው። እና የትሙን ለፀሐይና ለዝናብ መጠለያ ውስጥ ሆነ ግንብም አድርገው ቆርቆሮም ለፀሐይና ለዝናብ ነው። የአምልኮ ቦታ እዚህ አይደለም። የት ነው? በእጆች ያልተሰራች በጌታ የተተከለች ኢየሱስ በዚያ አገልጋይ ሆኖ የተቀመጠባት ሰማያዊቷ መቅደስ በመንፈስ የምንሆነው እዛ ለመግባት ነው። ዛሬ ጠዋት ላይ በዓለም ላይ ያሉ ብዙ ክርስቲያኖች እዛ ነበሩ። በያሉበት ሀገር ጣሊያንም፣ አሜሪካንም፣ ቻይናም፣ ኢትዮጵያም፣ ጋናም የትም ይሁኑ እዛ ነበሩ። አንዳንዱ ግን እዚህ ነበር። ኳይሮ ሲሞቅ አብሮ ይሞቅ ነበር። ኳይሮ ሲበርድ በኢየሱስም ሰማይ ተዘግቷል፣ ዛሬ የታሰረ አምልኮ ነው ሲል ነበር። እዚሁ ነበረ። የታደለ ደግሞ ኳይሮ ይሞቅ አይሞቅ የራሱ ጉዳይ ይገባ ነበር። ለምን? ተመርቃ ተከፍታለች። እዛ ቦታው ጋር ስንደርስ ምናየው ይሆናል ማለት ነው። ይሄ ነው ስያሜዎቹ። ሌላ ስያሜ አንድ ብቻ እንጨምርና እሱንም ለማብራራት እንሞክር። ታላቁ ካህን ይለዋል ኢያሱ 20 ቁጥር 6 ላይ ሌላ ስያሜ ያነብ። በማህበሩ ፊት ለፍርድ እስኪቆም ድረስ በዚያ ሞራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ ይላል። ይሄም እንደዚሁ አንዱ ወንጀለኛ ነው። ወንጀለኛ ሰው ታላቁ ካህን በሕይወት እስካለ ድረስ እንዳይሞት ወደ ማጸኛ ግንብ ይግባ የሚለው ነው። እኔ የፈለኩ ስም ነው። ታላቁ ካህን፣ የቀድሞ ደግሞ ዋነኛው ካህን፣ ሌላው ከወንድሞቹ የሚበልጠው ካህን ይባላል። ሊቀ ካህናት የሚለው ዓላማው ምን እንደሆነ በአንድ ጥቅስ አንበን እንየው። የሊቀ ካህናት መሾም ዓላማው ምንድን ነው? እግዚአብሔር ለኔ እዚህ ቤት ላለነው ሰዎች ሊቀ ካህናት ኢየሱስን ለምን ሾመልን? ዓላማው ምንድን ነው? የሊቀ ካህናት ዓላማው አንድና አንድ ነው። ከሰዎች መሃል ተመርጦ የእግዚአብሔር በሆነው ማናቸውም ጉዳይ ወይም ነገር ሁሉ ለሰዎች ይሾማል። የዓላማው ያ ነው። የሊቀ ካህናት መሾም ዓላማው ምንድን ነው ሲባል አንድ ነገር ነው።
ጠቅለል የሚያደርገው ሐሳብ እሱ ነው። ዕብራውያን ምዕራፍ 5 ቁጥር 1 ምዕራፍ 5 ቁጥር 1 የሊቀ ካህናት ወይም ኢየሱስ ሊቀ ካህናችን ነው ስንል ዓላማው ምንድነው ሲባል ምዕራፍ 5 ቁጥር 1 ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና። አጠር ላርገው። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕት ሊያቀርብ ማለት ነው ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለማን ለሰው ነው ስለ ሰው ይሾማል። ስለ ሰው ይሾማል። የሊቀ ካህናት መሾም ዓላማው ከኃጢአት ጋር በተገናኙ ጉዳዮች ከመስዋዕት ጋር በተገናኙ ጉዳዮች ከሰው መሃል ተመርጦ በእነዚህ መንፈሳዊ ነገሮች ላይ ማጭሩ የእግዚአብሔር በሆኑ ማናቸውም ጉዳዮች ላይ እግዚአብሔርና ሰውየውን በተመለከተ ማለት ባሉ መንፈሳዊ ጉዳዮች ሁሉ ላይ ስለማን ይሾማል? ስለ ሰው ይሾማል። ስለ ሰው ተብሎ ይሾማል። የሚገርመው ሰው እግዚአብሔር ሹምልኝ ብሎ አይደለም። እኔ መቼስ የኔን ጉዳይ ማስፈጸም መቼም አልችልም፣ እኔ መቼስ አንተ ፊት መቆም አልችልም፣ እንደው መፍትሄ ፈልግልኝ ብሎ ሳይሆን እግዚአብሔር የሰውን ውሱንነት፣ የሰውን ድካም፣ የሰውን አለመቻል ስለሚያውቅ ከሰው መሃል መርጦ የእግዚአብሔር በሆኑ ማናቸውም ጉዳዮች የትኛውም ከዝ ቢኖር የትኛውም መንፈሳዊ ዓለም ላይ ያለ ጉዳይ ቢኖር ስለ እኛ ይሾማል ሊቀ ካህናት። እና ባጭሩ ወደ ኢየሱስ ስታመጣው እግዚአብሔር ኢየሱስን ሊቀ ካህናት አድርጎ ይሾመልን በእግዚአብሔር ጉዳዮች ላይ በእኛና በእግዚአብሔር ባሉ የትኛውም ጉዳዮች ላይ የትኛውም ኬዝ የትኛውም ርዕስ የትኛውም መንፈሳዊ ነገሮች ላይ እግዚአብሔር ኢየሱስን ለኛ ነው ስለኛ ሾሞልን። አቤት ያው ለኛም ያስኬዳል፣ ግን ጥሩ በደም ይገልጣው ስለኛ ተሾሟል። እስቲ በሰማይ በሉ እግዚአብሔርን ሳለምነው ስለኔ ሊቀ ካህናት ሾሞልኛል። በማናቸውም ጉዳዮቼ ከእግዚአብሔር ጋር ባለኝ ማናቸውም ጉዳዮቼ ጉዳይን የሚያስፈጽም ነገርን የሚያስተናግድ የበላይ የሆነ ሊቀ ካህናት እግዚአብሔር ሾሞልኛል። ስለኔ አለ፣ ስለኔ ተሹሟል። ወንድሜ ተሹሟል ያላላችሁ ታላቅ ወንድሜ ተሹሟል። አሜን። እስቲ እኔና ወንድሜ በሉ ከአንድ ቤተሰብ ነን። ታላቁ ወንድሜ የመዳኔ ራስ በብዙ መከራ ተፈትኖ ፍጹም ሆኖ ተገኝቷል። በኔ ድካም ምክንያት በኔ ጉድለት ምክንያት የሚቀር የለም። የቀደሰኝ እሱ እና እኔ ከአንድ ቤተሰብ ነን። እግዚአብሔር በሉ አይዟችሁ። ታላቅ ሊቀ ካህናት ታላቁን ወንድሜን ኢየሱስን ስለኔ ሾሞታል። የትኛውም ጉዳይ በሉ የትኛውም ርዕስ በእኔና በእግዚአብሔር መካከል ባሉ ጉዳዮች ሁሉ አስፈጻሚ መካከለኛ ጉዳይን የሚያሯሩጥልኝ የሚያስቸኩልልኝ ሊቀ ካህናት ተሹሞልኛል። አሜን አሜን። ቃል ለምን ሥጋ ሆነ? ቃል ለምን ሥጋ ሆነ? ቃል ሥጋ የሆነበት ብዙ ምክንያቶች አሉ አይደለም? ከነዛ ውስጥ አንዱ ሊቀ ካህናት ለኛ ስለሚያስፈልገን፣ ሊቀ ካህናት ደግሞ ከመላእክት አይመረጥም። ከመላእክት ከመረጠን ሊቀ መላእክት ነው የሚሆነው አይደለም? ከመላእክት ከተመረጠ ሊቀ መላእክት ነው የሚሆነው። እኛ ደግሞ ካህናቶችንን እና የካህናት አለቃ ነው የሚያስፈልገን ሊቀ ካህናት። ሊቀ ካህናት ካስፈለገን የግድ ሰው መሆን አለበት። ለምን? ሊቀ ካህናት ከመላእክት ተመርጦ ለሰው አይሾም። ለምን? መልአክ የሰው ኬዝ ሊገባው አይችልም። የሰው ድካም ሊያውቀው አይችልም። የሰውን ጉዳይ ሊያስተናግድ አይችልም። ኢየሱስ ሰው ሆነ፣ ቃል ሥጋ ሆነ። ለምን ሰው ሆነ ሲባል ሊቀ ካህናት ከሰው ተመርጦ አይደለ ለእግዚአብሔር በሆነው ማናቸውም ጉዳይ ማለት ነው ነገር ሁሉ ስለማን ስለ ሰው ይሾማል። እንግሊዘኛው ጥሩ ነው። every high priest ማለት ነው። every high priest is elected from among the people and is appointed to represent the people.
represent the people in matters related to God. To offer gifts and sacrifice for sins. የመጀመሪያው to represent the people in matters related to God. Represent the people. እና እዛ ሪፕሬዘንታቲቭ አላችሁ? ተወካይ አለ? ወክሎ ይቆማል አለ? በማናቸውም ማተሮች ላይ በማናቸውም ኬዞች በማናቸውም ጉዳዮች ላይ ወኪል አለ? ወኪል አለ አይደለ? ሰው ነዋ። ፍጹም ሰው ነው። ሰው ስለሆነ የሰው ነገር ይገባዋል፣ ኬዝ ይገባዋል፣ ችግር ይገባዋል፣ ያቀረብከው ዶሲ ይገባዋል። ደግሞ ደግነቱን ነው ታውቃላችሁ፣ በነገር ሁሉ ተፈትኗል። እኛ ጋር ችግሩ ምንድነው? መተሰት ነግረኝ እኔ በዛ ነገር ካልተፈተንኩ ፈርድብሃለሁ። እሱ በነገር ሁሉ ተፈትኖ ከኃጢአት በቀር በነገር ሁሉ ፍጹም ሆኖ ያለፈ ስለሆነ ነገር ይገባዋል። ኢየሱስ ማለት የሚቀጥሉት ክፍሎች ጋር ስንገባ በጣም ወንደርፉል የሆኑ ነገሮች እናገኛለን። ይሄ ሊቀ ካህናታችን ይሄ ንስሐ አባታችንን እግዚአብሔር ነው የሾመልን፣ እኛ አይደለንም። ብዙ ከሌሎቹ ካህናቶች የሚለይበት የሚበልጥበት ነገር ስላለው እግዚአብሔር ሾሞልናል። በነገር ሁሉ የሚራራልን ሊቀ ካህናት ኢየሱስ አለን። መጽሐፍ ቃል ለምን ሥጋ ሆነ? ከብዙ ነገሮች አንዱ ያው ለብዙ ነገር ነው የሚጠቅመን ብለናል። የቃል ሥጋ መሆን ቃል ሥጋ ከሆነበት ቀን ጀምሮ ብዙ ነገር ጠቅሞናል። የስፍራ ልውጦች ላይ ተመረናል አይደል እንዴ? ቃል ሥጋ ስለሆነ ከሕፃንነቱ ወራት እስከሚሞትበት ሰዓት ታዘዘ፣ ግን ሁሉ ጠበቀ። ስለዚህ ሥጋ መሆኑ ጠቀመን። ምን በመታዘዙ የሚያምኑበት ሁሉ ጽድቅ ሆኖ ይቆጠርላቸዋል። ለዛ ጠቅሞናል። ቃል ሥጋ ሆነ ለምን? ከዛ ደግሞ ያልፋል። በድህነት ኖረ ለምን? እናንተ በእርሱ ድህነት ባለጠጎች ሆኑ ዘንድ እሱ ሀብታም ሆኖ ሳለ ስለ እናንተ ድሃ ሆነ። ከዛም ያልፋል። ቃል ሥጋ ሆነ ለምን? ሌላም ነገር ሊጠቅመን በእርሱ ቁስል እናንተ ተፈወሳችሁ። በቃ ተጨነቀ ተሰቃየ ምናምን። አምላክ አይሰቃይም በሰውነት ነውና ተጨነቀ ተሰቃየ ወዘተ። በእርሱ ቁስል ግን እኛ ምን ሆንን? ተፈወስን። ስለዚህ በቃ እንደዚህ ብሌሲንጎች አሉ። ሌላ ቃል ሥጋ ሆነ እና ምን ጠቀመን? በሥጋው የሚሆኑ ነገሮች ጥቅማቸዋል። ቃል ሥጋ ሆነ ምን ሆነ? መከራን ተቀበለ። በእንጨት ላይ እርጉም ሆነ። ከዛስ በእንጨት ላይ የሚሰቀል እርጉም ነው እንደተባለ ከሕግ እርግማን ዋጀን። ያ ብቻ አይደለም። ቃል በሥጋ ሞተ። እንኪያስ የሚያምኑበት ሁሉ ሞቱ። የሞተ ከኃጢአቱ ጸድቋል። we are free from charge ማለት ነው። የትኛውም ክስ ይዞ የሚሮጥ አካል የለም። ሞተ። እንኪያስ ሁሉ ሞቱ። የሞተስ ከኃጢአቱ ምን ሆኗል? ጸድቋል። በፍርድ ቤት ሲሄድ ነፃ ተብሎ ተለቀቀ። ለምን? ሞቷላ። ሰውየው እኮ ጥፋት አጥፍቷል፣ ግን ሬሳውን ይዞ ሄዱ። ፍርድ ቤት አየና አሰናበተው። የሞተስ ከኃጢአቱ ምን ሆኗል? ጸድቋል። በሥጋ ምን ሆነ? ከሙታን በትንሣኤ አካል ተነሳ። ጠቅሞናል ማለት ነው። ጠቅሞናል። በሥጋ ሰውነት በትንሣኤ አካል ሰውነት በአጥንትና ሥጋ ትንሣኤ ከመቃብር ወጣ። ከዚያሳ እግዚአብሔር አየ የሰውነት ጥቅም ሾመው። ሊቀ ካህናት ከሰው ተመርጦ የእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል። ቃል ሥጋ ሆነ። ለምን ጠቀመን? ሊቀ ካህናት ሆኖ እንዲሾም። ስለዚህ ከዚህ በኋላ ሞቶ ያልተነሳ ንስሐ አባት አያስፈልገንም። የግድ ንስሐ አባት የአዲስ ኪዳኑ ንስሐ አባት ሞቶ የተነሳ መሆን አለበት። አገኛችሁ? ንስሐ አባታችን ወይም ሊቀ ካህናታችን ምን መሆን አለበት? ሞቶ የተነሳ በነገር ሁሉ ተፈትኖ ፐርፌክት ሆኖ የተገኘ። አንተ እኮ አባቴ አቤት የሆነች ልጅ አይቼ ተመኘው ስል እንዴት ትመኛለህ ይላሉ። አልተመኙም። እሳቸው ተመኝተው ሊሆን ይችላል፣ እግዚአብሔር ያውቃል። ካልተመኙ ጤናማ አይደሉም። በነገር ሁሉ ይራራልሃል። መጽሐፍ ነው የሚለው ይራራልሃል። እሱ ይራራል፣ እሳቸው አይራሩም የድሮቹ። እሱ ግን ይራራል። ኤሊ የሚባለው ሊቀ ካህናት እንኳን በሐና ላይ እንዴት እንደሚናገር አይራራም። አንቺ ሰካራም እያለ ይሳደባል። ሴትዮዋ ሰክራ አይደለ ሐዘን ነክቷት ነው። ማይራራ ነው ራሱ። አሁን አንተ ራሱ እዚህ ቸርች ውስጥ ንስሐ አባት ቢኖር እኮ አይራራልህም። ሄደህ ወንድም እንትና አቤት በቃ አባ ብለህ ብትሾመውና ንስሐ አባት ብናደርግልህ ወንድም እንትና አቤት በቃ እንደዚህ ነው ትንሽ በቃ የሆነች ነገር እንትን ትላለች። ምን አስቴር የምትባል ልጅ አለች። እሺ እና በቃ ትንሽ እንትን ተሳሳትን። ቀጥሎ ምንድነው የሚሆነው? ልክ አንተ ስትሄድ ወሬ ይቀጥላል። ያ ሰው ከኛ ጋር ምን ብሎ ነው? እባክህ ሰው መስለዋል እንዴ?
አስቴርን ታውቃት የለ በቃ ሰው እኮ የለም በዚህ ዘመን ብሎ ያወራልሃል ማለት ወይ ደግሞ ሲንጸልይለት ለዚህ ሰው ይላል ሲንጸልይ ለምስ ከላዩ ላይ የዝሙት መንፈስ እንዲሰበር ጸሎት እኮ አይደለም አሽሙር ነው ነግሮ ሄደን እየነገርከን ነው ማለት እስቲ የነገራችሁትን በደል መልሶ የነገራችሁ ኢየሱስ ከነገራችሁት በኋላ መልሶ የነገራችሁ ሰዎች የነገራችሁ በሚቀጥለው ዙር ደግሞ ምላስ ስቶ እኔ ምላሴን ያስቸግረኝ ጌታ ስትል ኢየሱስ እንዶ በዛ ያንተ ባለፈው መቼ ነው የምትቀየረው ምን አይነቱ ነው ብሎ ያለ ለሰው ነግሮብህ የሚያውቅ ኢየሱስ ሰው መስሏቸዋል ብሎ ያለው አለ የለም እንደርስበታለን እሱ ሊቀ ካህናችን ኢየሱስ ማለት እሱ በነገር ሁሉ ተፈትኖ ከኃጢአት በቀር ነፃ የሆነ ስለሆነ በሁሉ ነገር ኢየሱስ እውነተኛው ሊቀ ካህናታችን ነው እና ዓላማው ምንድነው እቺን ብቻ ነው ያዩሃት ለዛሬ ዓላማው ከእግዚአብሔር በሆነው ነገር ከሰው ተመርጦ ስለ ሰዎች የሚሾም ነው ቀርቷል በነገራችን ላይ የኢየሱስ አማላጅነት የኢየሱስ ሊቀ ክህነት ትዝ የሚለን ኦርቶዶክስ እናገኝ ነው እውነት እሸት ነው እኮ ብዙ ጊዜ ኢየሱስን ብዙ ሰው የሚያስቡ ነው ቸርች ውስጥ አቤት ፈላጭ ቆራጭ ፈለጠ ቆረጠ ሰነጠቀ እንጂ በደከምከው ነገር ደግሞ ጸጋን የሚሰጥና ከድካም የሚያወጣ መሆኑን አናውቅ ኢየሱስ ሊቀ ካህናት አማላጅ ነው የሚለው ነገር ትዝ የሚለን አማላጅ መሆኑ እኮ ትዝ የሚለን ኦርቶዶክስ እናገኝ ማርያም ነች የምታማልደው ኢየሱስ ነው የሚያማልደው ማርያም ነች የምታማልደው ኢየሱስ ነው አማላጃችን ጥቅስ ታታታታ ይሆንና የሚማልደው ቸርች ስንመጣ ግን አይማልድም ቸርች ስንመጣ ገጀራ ይዞ ቆጭ ብሎ ሁሌ እንደማወራ የት ነበርሽ እያንዳንድሽ ምንድነው የሚያደክምሽ ምንድነው እንደዚህ መድከም ነው ወይስ የሊቀ ካህናቱ ስራ አቃቂር ማውጣት ነው ወይስ እንግዲህ በሚያስፈልገን ጊዜ ሁሉ ስትደክሙ ማለት ነው ዜሮ ስትገቡ ያኔ ነው የሚያስፈልግ የሚረዳንን ጸጋ እንድንቀበል ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን በሚያስፈልገን ጊዜ ሁሉ ዜሮ ስንገባ ማለት ነው የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ኢየሱስን ቸርች ውስጥ አማላጅ ነው ኦርቶዶክስ እና ግን ብቻ ሳይሆን እዚህ አማላጅ ነው ተጠቀሙበት ለዚህ ነው ስለ ሊቀ ካህናት ኢየሱስ ፈረንጅ ብዙ ዘምሯል ኢትዮጵያ ውስጥ 3 ነው 4 መዝሙር ብቻ ያለ የለም እኮ ስለ ሊቀ ድሮ የነበሩ ዘምሯል አንድ መዝሙር የአዲስ ኪዳን በግ ቅዱስ ካህን የጽድቅ ንጉስ ያለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን በላይ በሰማይ የኮርማ ደም መስዋዕት ለኛ ያስፈልግም አንዴ ተረሽተናል በክርስቶስ ኢየሱስ ደም ቅዱስ የአዲስ ኪዳን መካከለኛ ነፍሱን ወዶ ሰጠ ሞተ ስለኛ የሚል ነበር ድሮ የአዲስ ኪዳን በግ የሚለው ቅዱስ ካህን የሚለው በዚህ ዘመን ደግሞ እንትና አንድ ዘምራለች መሰለኝ አዜብ ዘምራለች ካህኔ እንደ መልከ ጸዲቅ ካህኔ ለዘላለም ሹም ነህ ካህኔ የምትለው መዝሙር አለ ሌላ ምን አለ አቤት ሊቀ ካህኔ ኢየሱስ ሊቀ ካህኔ ኢየሱስ ጠበቃዬ ኢየሱስ አለልኝ በሰማይ ለነፍሴ ቀጥሎስ ቁጥሩ ስደክም የሚያበረታኝ ስወድቅ የሚረግጠኝ ነው ስደክም የሚያበረታኝ ስወድቅ ስወድቅ ምን ስወድቅ በውድቀቴ የማይስቅብኝ ቆንጆ የማን ነው ሆኖልኛል ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ የዘላለም ነው ወዳጄ አማላጄ የዘላለም ቁጥሩስ እኔ ቁጥር ላይ ነው ማላምናቸው ኦኬ በጣም ናይስ ጥሩ ነው እነርሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑት ብዙዎች ናቸው እሱ ግን ዘላለም ይኖር ስለሆነ ዘወትር ይኖራል ለኔ የማለደ ጥሩ ነው ሌላ ደግሞ አለ
ኢየሱስ ሊቀ ካህኔ። እነዚህ የታድሶቹ አይደል? የታድሶቹ አይደል? እስቲ በለው እነሱ ናቸው በትክክል የሚጀምሩት። ለምን ታድሶች በምን እንደሚመልጡን ታውቃለህ? ክርስትናን የሚጀምሩት አዲሱን ነገር የሚጀምሩት ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ በማጥናት በየሰፈሩ ምናምን አንደኛ ናቸው። በየቤቱ በማጥናት ነው። እንደኛ በልሳን አይጀምሩ። ለዛ ነው። እሺ ቀጥል። እኛ ክርስትናን በመጽሐፍ ቅዱስ አንጀምር፣ በልሳን ነው። እንደገባ መሾንደር ነው። እሺ ቀጥለው። ካህኔ ሊቀ ካህኔ ኢየሱስ ሊቀ ካህኔ እኔና መሃል ያለኸው ወገኔ ዋው እሺ እንደ አሮን ልጆች ሞት አይበግርም እንደ ሌዋውያን ነውር የለብህም የማይለወጥ ነው ፍጹም ክህነት በመሐላ የጸና ነውና። አሁን እነዚህ ልጅ ዘመሩትን መጨረሻው አካባቢ ላይ ትምህርቱ አለና ምን ማለት እንደሆነ ያኔ ስንማር መዝሙሩ ስሜት ነክቶን እንዘምረዋለን። ጌታ ኢየሱስ እውነተኛ ወዳጅ ነህ